ከፍቅራቸው የተነሳ ብዙዎች ጋሼ ከማለት በቀር በአንቱታ የማይጠሩት በኩረ መዘሙራን ኪነ ጥበብ ወልደ ቂርቆስ ለቤተ ክርስቲያን አገልግሎት ሙሉ ዕድሜያቸውን ሰጥተዋል። ከወልቂጤ እስከ ወሊሶ፣ ከወሊሶም እስከ አሰላም፣ ከአዲስ አበባ እስከ ፒተርስበርግ፣ ከሞስኮ እስከ ሃንጋሪ፣ ከዚያም በመላው ኢትዮጵያ ባሉ ክፍለ ሀገሮችም ዞረው 60 ዓመታትን የቤተ ክርስቲያን ድምፅ ሆነዋል። የቅዳሴ ያህል ተከብረው የሚሰማው ዝማሬ የያሬዳዊ ዜማ ጣዕም አማርኛ ብቻ ለሚሰሙ ምዕመናን ማቅመስም ችለዋል። ኪነ ጥበብ ከማህሌታውያን መርጌቶች እስከ ቀዳሰያን ካህናት፣ ከሰንበት ትምህርት ቤት ወጣቶች እስከ ዲያቆናት፣ ከሰባኪያን እስከ ዘማሪያን ሁሉም መርጦ የሚያነሳው የመዝሙር ማዕድ ናቸው። ታዲያ ይህ ታላቅ የቅድስት ቤተ ክርስቲያን የአማርኛ መዝሙራት ልዩ ምልክት በኩረ መዘሙራን ኪነ ጥበብ ወልደ ቂርቆስ በኢትዮጵያ ጃንደረባው ትውልድ በልዩ ድምቀት በተዘጋጀ መርሃ ግብር ተመስግነዋል። በመርሃ ግብሩ ላይ ኪነ ጥበባዊ ዘመናት በሚል ርዕስ ዘጋቢ ፊልም የተዘጋጀም ሲሆን ገቢው ለበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ የሚሆን መጽሔትና የበኩረ መዘምራን ኪነ ጥበብ 3 አልበም መዝሙሮችን የያዘ ፍላሽም ተዘጋጅቷል። ታዲያ ለበኩረ መዘምራን በአገልግሎት ብዙ ሲደክሙ እንደመኖራቸው ለመንቀሳቀስ እንዳይቸግራቸው በማሰብ የጀርመኑ ቮልክስዋገን የቻይናው ጃክ የጋራ ምርት የሆነውን ጃክ E30X የተሰኘ 4.4 ሚሊዮን ብር የሚያወጣ መኪና የኢትዮጵያ ጃንደረባው ትውልድ ከታምሪን ሞተርስ ጋር በመተባበር በስጦታ አበርክቷል። ለግጥምና ዜማ ደራሲው ፈለገ ጥበብ በየነ ድንቁም 500,000 ብር ስጦታም ሰጥቷል። መቅረዝ ሆስፒታል የዕድሜ ልክ የጤና ኢንሹራንስ ድል አስጎብኚ የነፃ ጉብኝት ስጦታም አበርክቶላቸዋል። የኢትዮጵያ ጃንደረባው ትውልድ በኩረ መዘሙራን ኪነ ጥበብ ወልደ ቂርቆስ ስለላቀ አገልግሎት ለማመስገን በአድዋ ሙዚየም በተዘጋጀ እጥፍ ክብር ለኪነ ጥበብ የተሰኘ መርሃ ግብር ላይ ሊቀ ጳጳሳት መምህር ወንጌልና ዘማሪያን እንዲሁም በርካታ ምዕመናን ተገኝተዋል። በበኩረ ዘማሪያን ኪነ ጥበብ ወልደ ቂርቆስ እጥፍ ክብር ዝግጅት ላይ የተመረቀውን ዘጋቢ ፊልም ጃንደረባው ሚዲያ ላይ መመልከት ይቻላል ተብሏል።